የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? ይህ በዋሽንግተን ዲሲ ከሚገኘው ከኢትዮጵያውያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ውይይት ወይም ጥናት ፕሮግራማችን ነው። በዚህ ሰዓት ደግሞ ከኛ ጋር ሆናችሁ ይህንን ለማዳመጥ ለመከታተል ስለመጣችሁ እግዚአብሔር ይባርካችሁ። ተስፋ አለኝ በምትቆዩበት በቆይታችሁ እኛም እንደምንማረው እናንተም እንደምትማሩና እግዚአብሔርን በይበልጥ ወደ ማወቅ የምንደርስበት ውይይት እንደሚሆን ተስፋ አደርጋለሁ። እንግዲህ በዚህ በመጨረሻው የዓመት ሩብ ላይ የምናጠናው አዲሱ መጽሐፍ ኢያሱን ነው። ባለፈው ሩብ ያጠናነው ስለ ሙሴ ነበር፣ ስለ ዘጸአት የሙሴ እንዴት የእስራኤልን ልጆች ከግብፅ አውጥቶ ወደ መንገዱ ወደ አዲሲቱ ወደ ቃል ወደ ተገባላቸው ምድር እየመራቸው እንደነበር። ግን ከዛ በኋላ እንግዲህ ከዘጸአት ጀምሮ ሙሴ በዘሌዋውያን በዘሁልቅ እና በዘዳግም ውስጥ እየመራቸው መጣና መጨረሻ ላይ ሙሴ ያርፋል እና ከዛ በኋላ እንግዲህ የሙሴን አመራር ተቀብሎ የእስራኤልን ልጆች ወደ ተስፋ ቃሉ ያስገባቸው ኢያሱን እና ኢያሱን ስለ ኢያሱ መጽሐፍ ስናጠና በዚህ መጽሐፍ ውስጥ ደግሞ ብዙ የምንማራቸው ነገሮች አሉ። ምንም እንኳን ይህ መጽሐፍ በጣም ለረጅም ጊዜ የተጻፈም ታሪክ ቢሆንም በዛ መጽሐፍ ውስጥ ያሉት ትምህርቶች ለእኛ በአሁን ጊዜ በምናደርገው መንፈሳዊ ጉዟችን ላይ ትልልቅ ትምህርቶች ይሰጡናል እና ለሚቀጥለው 13 ሳምንት የኢያሱን መጽሐፍ እንግዲህ እንጓዝበታለን። ከዛ ውስጥ ደግሞ የምናገኛቸውን ትምህርቶች እያነሳን በህይወታችን ውስጥ እየተለማመድን እንሄዳለን ብዬ ተስፋ አደርጋለሁ እና በዛሬው ዕለት የምናተኩረው በኢያሱ ምዕራፍ 1 ላይ ይሆናል ማለት ነው። ስለ መጽሐፉ አጠቃላይ ሁኔታ እናወራለን። በዛም ውስጥ ምንድነው ለኛ የሚቀርልን የሚለውን እንወያያለን እና በዛሬው ዕለት ከኔ ጋር ቁጭ ብሎ ይሄንን ውይይት የሚያደርገው ዶክተር ተስፋዬ ታደሰ ነው። ተስፍሽ እንኳን ለዚህ ውይይት መጣ። አመሰግናለሁ ስለመጣልን። ተስፋ አለኝ ጥሩ ጊዜ እንደሚኖረን የእግዚአብሔርን ቃል እየተነጋገርን እያለን እና ተመልካቾቻችን ከኛ ጋር ቆዩ። ጥያቄ ካላችሁ ጻፉልን። ያላችሁን ጥያቄ ለመመለስ ዝግጆች ነን። በጣምም ደስ ይላል ከእናንተ ለመስማት እና እንግዲህ ብዙ ጊዜ ሳልወስድ ቀጥታ ወደ ውይይታችን እንገባለን። ከዛ በፊት ግን አጭር ጸሎት እናድርግ። በሰማይ ያለ እግዚአብሔር አባታችን እናመሰግንሃለን እንደገና ደግሞ ይህን እድል ስለሰጠን ቃልህን እንድናጠና አባቶ እንደገና ደግሞ ከኢያሱ መጽሐፍ የምንማረውን ነገር አንተ ስላዘጋጀህልን እናመሰግንሃለን። አሁንም ስንነጋገር የአንተ መንፈስ ቅዱስ ይምራን። የምንናገረው ነገር ሁሉ ከአንተ ብቻ የመጣ እንዲሆን እንለምንሃለን። አዳማጮቻችንን አንተ ባርክ አባቶ። ስለሁሉም አንተ ክበር በጌታ በኢየሱስ ስም አሜን። አሜን። ተስፍሽ እኔ በጣም ነው ደስ ያለኝ። እንደገና ከሙሴ ብዙ ነገሮችን ነበር የተማርነው አይደለ? በተለይ የእስራኤላውያኖችን አንገተ ደንዳናነት ስንናገር በአሁን ጊዜም የኛ አንገተ ደንዳናነት እግዚአብሔርን እንዴት እንደምናስቸግረው ከነሱ የምንማረው ነገር ስናይ ብዙ ነገሮችን ወደኛ እንድንመለከት አድርጎናል የዘጸአት መጽሐፍ እና አሁን እንግዲህ የኢያሱን መጽሐፍ ደግሞ ስናጠና ምንድነው የምናጠናው የሚለውን በጉጉት እየጠበቁት ነው ለሚቀጥለው 13 ሳምንት ማለት ነው። እና እንግዲህ ውይይታችንን ስንጀምር ዛሬ እንዳልኩት የምናተኩረው በምዕራፍ 1 ላይ ያለው የኢያሱን መጽሐፍ ይሆናል ማለት ነው። እና እንግዲህ ይህንን መጽሐፍ ስንጀምር ዛሬ መሰረታዊ ጠቅለል አድርገን ነው ስለ መጽሐፉ የምንመለከተው እና ወደ ጥልቁ የምንገባው እንግዲህ ከሁለተኛው ከሶስተኛው ሳምንት በኋላ የመጣ ይሄዳል ማለት ነው። ግን እንደ ውይይታችንን ለመጀመር ያህል አሁን እንግዲህ ሙሴ አረፈ። የሙሴን ጫማ አጥልቆ የሚራመደው ኢያሱ ነው። ስለ ኢያሱ ምንድነው የምናውቀው? ኢያሱስ ይሄንን አይነት ትልቅ ኃላፊነት ለመውሰድ ያበቃው ምንድነው? በአማርኛ ኳሊፊኬሽን ወይ ብቃት ምንድነው? ስለ ኢያሱ የምናውቀው እንዴትስ ለእንደዚህ አይነት ቦታ ሊበቃ ቻለ የሚለውን ነገር ከዛ እስቲ በመነጋገር እንጀምር። ያ እውነት ነው። እንግዲህ ሙሴ ታላቁ የእግዚአብሔር ሕዝብ መሪ ነው።
ከእግዚአብሔር ቀጥታ የሚሰማ የሰማውን ደግሞ ለህዝቡ የሚያስተላልፍና የእግዚአብሔርን ህዝብ በጥበብ የመራ ብቃት ያለው መሪ ነው። ምንም እንኳን ሰው ሆኖ የራሱ የሆኑ ነገሮች ቢኖሩትም ሙሴ እጅግ አስደናቂ መሪ ነው። እንግዲህ በምድረ በዳ እግዚአብሔር እንዴት ህዝቡን በጣም ስትራክቸርድ በሆነ መልኩ እንደመራቸው እንመለከታለን። ምን አይነት አስደናቂ አምላክ ነው! መጀመሪያ የተናገረውን ቃል እንዴት አድርጎ ፈጸመው? ያንን የፈጸመው ደግሞ ምንም እንኳን አብዛኞቹ ባለመታዘዛቸው ምክንያት በምድረ በዳ ቢቀሩም ነገር ግን ከዛ ውስጥ ሁለት ታማኝ የሆኑ ሰዎች ናቸው እንግዲህ ወደ ተስፋይቱ ምድር የገቡት፣ ኢያሱና ካሌብ። እግዚአብሔር አስቀድሞ ያየው ነገር አለ። ኢያሱን እግዚአብሔር እያሰለጠነው ነበረ። በዘጸአት መጽሐፍ ምዕራፍ 24 ላይ ባለፈው ስናጠና እንዳየነው የእስራኤል ሰባዎቹ ሽማግሌዎች እነ ናዳብ፣ አብድዩ፣ አሮን፣ ኢያሱና ሙሴን ጨምሮ ወደ ተራራው ሲወጡ ሌሎቹ እዛው ስፍራ ላይ ከቆዩ በኋላ ከእግዚአብሔር ጋር የሆነ ፌሎሺፕ ካደረጉ በኋላ ኢያሱና ሙሴ ግን ወደ ተራራው ጫፍ ወጡ። እዛ ስፍራ ላይ ስናነብ ምን ይላል? ሙሴና ረዳቱ ኢያሱ ነው የሚለው። እንዴት እግዚአብሔር ለሊደርሺፕ እያሰለጠነው እንደነበረ። ከዛ ኢያሱን የሆነ ቦታ ላይ ተወውና ሙሴ ደግሞ እግዚአብሔር ወደ ነበረበት ወደ ደመናው ሄደ። እዛ ጋር እንግዲህ የምንረዳው ኢያሱ የእግዚአብሔርን ክብር ያየ፣ ከሙሴ የተማረ፣ እምነት ያለው፣ በእግዚአብሔር ላይ የሚደገፍ አይነት ሰው ነው። ስለዚህ እግዚአብሔር አስቀድሞ አይቷል። ወደፊት እንመጣበታለን። እንደውም ይሄ እንደ ሙሴ አይነት ነቢይ አስነሳለሁ ሲል እግዚአብሔር ያየው ማንን ነው? ኢያሱን ነበረ። ስለዚህ ይሄ ሙሴን ሊተካ የሚችል እግዚአብሔር እንግዲህ በኢያሱ ላይ ያየው እምነት ነው። ሌሎች ኳሊቲዎችም አሉት፣ ይሄ ብቃቶች አሉት ኢያሱ። ከምንም በላይ ግን ለእግዚአብሔር የሚታዘዝ ከእግዚአብሔር የተማረ አይነት መሪ ነው። እንደውም ትምህርታችንም ብዙ ጥቅሶች ይሰጠናል ስለ ኢያሱ። አንደኛ በዘጸአት እንደውም ባለፈው ኳርተር የተማርነው ምንድን ነው? በዛ በመገናኛ ድንኳን ሙሴ መገናኛ ድንኳን እንኳን ትቶ ሲሄድ ኢያሱ ከመገናኛው ድንኳን አይለይም ይል ነበር፣ እዛው ይቀመጥ ነበር። ግን ከሁሉም ደግሞ ለእኔ በጣም ልቤን የነካው ነገር እና ኢያሱ በእውነትም ብቃት ያለው መሪ ነው ብዬም ያልኩበት በዘሌዋውያን ላይ የተጠቀሰው በዘኍልቍ 27 ላይ ቁጥር 18 ላይ ምን ይላል? እግዚአብሔርም ሙሴን አለው፣ መንፈስ ያለበትን ሰው የነዌን ልጅ ኢያሱን ወስደህ እጅህን በላዩ ላይ ጫንበት። እግዚአብሔር ራሱ ያስነሳው መሪ። እኔ አንዳንድ ጊዜ በዛሬው ዕለት እግዚአብሔር እንደዚህ ቢናገር ምን አለበት? እንደው እግዚአብሔር የመረጠው ሰው ሂዱና ይሄንን ሰው አንሱት፣ ለዚህ መንጋ ለዚህ ህዝብ በቂ ነው ብሎ ፊት ለፊት ቢናገረን ብዬ ይሄን ሳነብ በልቤ ውስጥ የመጣው ቢናገረን እንዴት መልካም ነበር እላለሁ። እና የኢያሱ በቂነት እግዚአብሔር ራሱ የወሰነለት ስለሆነ ማን ነው ከእግዚአብሔር በላይ የሚያውቅ? የልብን የሚያውቅ አምላክ እና ምን አይነት ሰው እንደሆነ በቀላሉ ልናይ እንችላለን። ሌላ ጥቅሱን የሚሳርጌዋለሁ። ምናልባት አንድ ጊዜ ዘጸአት ምዕራፍ 18 ላይ እንመልከትና ዘጸአት ምዕራፍ 18 ቁጥር 18 ላይ ምን ይላል? ይህን ነገር ይከብዳልና አንተ ከአንተም ጋር ያለውን ሕዝብ ትደክማላችሁ፣ አንተ ብቻህን ልታደርግ አትችልም ይለና ስለ ኢያሱ ይነግርና ግን አንድ ቦታ ላይ ምን ይላል?
ቃሌን ይላል በአፍ ውስጥ አስቀምጣለሁ ይላል። ቃሌን በኢያሱ አፍ ውስጥ እንደዛ አይነት ነገር የተናገረው እግዚአብሔር ለማን ነው? ሌላው ለኤርሚያስ ነበር። ኤርሚያስ ምዕራፍ 1 ላይ ቁጥር 9 ላይ ቃሌን በአፍ ውስጥ አስቀምጣለሁ ያለው እና ኢያሱ ምን ያህል የተመረጠ ሰው እንደሆነ ስመለከት በእውነትም እግዚአብሔር ይህን ሰው የልቡን አይቶ የልቡን ማንነት አይቶ የመረጠው እንደሆነ የሙሴንም ቦታ መተካት ይችላል። ምንም እንኳን የሙሴን ቦታ ለመተካት አስቸጋሪ ቢሆንም፣ ምክንያቱም እንደ ሙሴ አይነት ትህት የለም የተባለለት ሰው ግን እውነት ብቃትና ጥራት ያለው ሰው እግዚአብሔር እንደመረጠ እንመለከታለን። እና እንግዲህ እሱም ይህንን የእስራኤላውያን ልጆች ለመምራት ኢያሱን ካስነሳ፣ አሁን እንግዲህ መጽሐፉ ታዲያ ጠቅላላ የኢያሱን መጽሐፍ ስንመለከት በምዕራፍ 1 ላይ ጠቅላላ ሳመሪ አድርጎ አስቀምጦታል። እና እንዴት ነው መጽሐፉን የሚከፋፍለው? የመጽሐፉስ ከበስተጀርባ ያለው አውዱ ምንድን ነው? እንዴት ነው ይህንን መጽሐፍ ልንመለከት የሚገባን የሚለውን እንግዲህ ለሚቀጥለው 13 ሳምንት ስናጠና እንዴት ነው መመልከት ያለብን ይህን መጽሐፍ ከኋላ ያለው እና ሊገባን ያለው ነገር ምንድን ነው የሚለውንም ካነበብከው ሀሳብን ብታካፍለን ብዬ ጠይቃለሁ። አመሰግናለሁ። ግን ከዛ በፊት ይሄ መግቢያው ላይ አንድ ሀሳብ መጨመር ፈለግኩኝ። ትልቁ እዚህ ጋር የመሪ ብቃት ምንድን ነው? የሙሴ ትልቁ ብቃት ምንድን ነው ስንል የሚተካውን መሪ አዘጋጅቷል። የሚተካውን መሪ አዘጋጅቷል። ኢያሱ ከሙሴ ጋራ የቅርብ በመሆን ሰርቷል። ትልቁ የመሪ ብቃት በዚህም ዘመን መሪ ምንድነው ሲባል የሚተካውን ሰው ማስቀመጥ መቻሉ ነው። አስተውለን ከሆነ እዚህ ስፍራ ላይ ሙሴን የእግዚአብሔር አገልጋይ ሲለው ምዕራፍ 1 ላይ ስንመለከት ኢያሱን ደግሞ የሙሴ አገልጋይ ይላል። ምን ማለት ነው ይሄ? አሁን አንተ የተናገርከው የእግዚአብሔርን ቃሉን በአፉ ያስቀምጣል ማለት ምን ማለት ነው? አንዱ የነብይነት ኳሊቲ በብሉይ ኪዳን ስንመለከት ምንድነው እሱ? ከእግዚአብሔር የሚሰሙን ለሕዝቡ የሚያስተላልፉ ናቸው። ሌላው ደግሞ የቄሶች ግሩፕ አለ። ቄሶች ምንድነው የሚያደርጉት? ከሕዝቡ ያለውን ነገር ወደ እግዚአብሔር ሕዝቡን ወደ እግዚአብሔር የሚያገናኙ ናቸው። ሁለት ኮሚኒኬሽን መንገዶች አሉ ማለት ነው። ማለት ከእግዚአብሔር ወደ ሕዝቡ የሚመጣውን መልእክት ተቀብለው የሚያስተላልፉ እነ ሙሴ ነቢያቶች ናቸው። ቄሶች ደግሞ ሕዝቡን እነ አሮን ከዛ በኋላ አሮን ከሞተ በኋላ የእሱ ልጅ አልዓዛር ስራቸው ምንድን ነው? ሕዝቡን ከእግዚአብሔር ጋር ማገናኘት ነው። እንግዲህ እንደዛ አይነት መሪዎች ያስፈልጋሉ። ቅድም አንተ ስትናገር በዚህ ዘመንስ እንደው ከእግዚአብሔር ሰምተው ለኛ የሚያስተላልፍ ወይም ደግሞ ከእግዚአብሔር እንደዛ አይነት ድምፅን ብንሰማ፣ እውነት ነው እግዚአብሔር ይናገረናል መስማት ከቻል። ምንም እንኳን በዚህ ዘመን አገልጋይን ለመምረጥ ክራይቴሪያችን ያ በእንደዛ አይነት መልኩ ሄደን ባይሆንም፣ ምክንያቱም እኛ የምናየው የራሳችን የምናስቀምጣቸው ኳሊፊኬሽኖች አሉ፣ መመዘኛዎች አሉ። ሆኖም ግን እግዚአብሔር ይናገራል ዛሬም የምንሰማው ከሆነ ማለት ነው። ይሄንን ካልኩኝ በኋላ ስለ ስትራክቸሩ ስናይ ዋናው ቲሙን ማወቅ ያስፈልገናል። የመጽሐፉን ቲም እንደው በአንድ ጠቅልለው ካልከኝ የእግዚአብሔር ታማኝነት አስተውለን ከሆነ እግዚአብሔር ለ430 ዓመታት ለአብርሃም የተናገረው ነው እንግዲህ እና ህዝቡ በግብፅ እንደሚቆይ በባርነት እንደሚቆይ ከተናገረ በኋላ ልክ ቃሉን ጠብቆ ዓመቱ ካለፈ በኋላ ህዝቡን አወጣቸው፣ በምድረ በዳ መራቸው፣ ወደ ተስፋይቱ ምድር ለአብርሃም የገባውን ቃል በመፈጸም በማሰብ ህዝቡን መራቸው። እንግዲህ በአንድ ቃል እናጠቃለው ካል ቲሙ የእግዚአብሔር ታማኝነት ሊሆን ይችላል። ግን ያ ብቻ አይደለም። በኢያሱ መጽሐፍ ላይ ወደ 4 ቲሞች አሉት።
አንደኛው ምድሪቱን የመውረስ ጉዳይ ነው። የመውረስ ሲሆን ወይም ደግሞ ይሄ መሻገር። ሁለተኛው እረፍትም ልንለው እንችላለን። ከሰንበት ትምህርቱ ወጣ ብለን ስናየው ህዝቡ ወደዛ ስፍራ ገብቶ ነው ያረፈው። ይሄ ቃል ኪዳን፣ ህዝቡ በቃል ኪዳኑ ለእግዚአብሔር ታማኝ ሆኖ መቆየት ነበረባቸው። የአምልኮ ቅድስና ያስፈልጋቸው ነበረ። ግን ኦቨርኦል ምንድነው እሱ ይሄ የሚያጠቃልለው እግዚአብሔር ለህዝቡ ምን ያክል ታማኝ እንደሆነ። ታማኝ ያልሆኑት ህዝቦች በምድረ በዳ ሲቀሩ ሲያልቁ፣ እግዚአብሔር ግን እስከ መጨረሻው ድረስ ታማኝ ከሆኑት ጋር አብሮ እንደቆየ እንመለከታለን። የሚገርመው ይሄ አዲሱ ጄኔሬሽን ወደዛ የገባው ከኢያሱና ከካሌብ በስተቀር አብዛኞቹ ያንን ተአምራት ያዩ፣ እግዚአብሔር ከግብፅ ሲያወጣቸው እንዴት አድርጎ ባህሩን ሲከፍል ያዩ፣ በጣም ብዙ የእግዚአብሔርን ተአምራትና ክንድ ያዩ ሁሉ ቤት ቀሩ፣ በምድረ በዳ ቀርተዋል። እስቲ ለእግዚአብሔር ታማኝ ነበረ። በጣም የሚገርመኝ ምንድነው እሱ አሮን እንኳን አለመግባቱ ነው። በመሪባ በዛ ስፍራ ላይ እግዚአብሔር አለቱን ተናገሩ ሲላቸው መጥቶ ነበረ እና ቃሉን ስናጠና አሮን በዛ ስፍራ ላይ ተባባሪ ነበር ይላል። በዛች ምክንያት አሮን ራሱ ምንድነው በአንድ ተራራ ላይ ወጥቶ በዛ ስፍራ ላይ ሞተ። አሮን ልጁ አልዓዛር ነው አይደል የተካው። ያ እግዚአብሔር ምን ያክል ታማኝ ነው። ኃጢአት ደግሞ ምን ያክል የሆነ እግዚአብሔር ካሰበው ነገር እንደሚያስቀረንም ያሳያል። አብዛኞቹ በምድረ በዳ ረገፉ። ከዚህ ዛሬ የምንማረው ትምህርት ምንድን ነው? ምናልባት ወደፊት የሰንበት ትምህርቱ በደንብ የሚያስተምረን ነገር ይኖራል። እኛም የሰማይ ተጓዦች ወደ ተስፋይቱ ምድር የምንጓዝ የእግዚአብሔር ሕዝቦች ስለሆን ከዛ አንጻር የመግቢያውን ይህንን ሀሳብ ልናይ እንችላለን። መሻገር፣ መውረስ፣ ዛሬም እኛ የምንወርሳቸው ስፍራዎች አሉ። ከዛ ይሄ መሬቱን ማከፋፈል እና ማገልገል ወይም ደግሞ ሰርቪስ የሚሉትን ነገሮች እዚህ ስፍራ ላይ እናያለን። ትልቁ ነገር ምንድነው? እሱም እኛ ለእግዚአብሔር ታማኞች ከሆን እግዚአብሔር ያለውን ለመፈጸም ታማኝ የሆነ አምላክ ነው። ያ በጣም በጣም ትልቅ ትምህርት የምንማርበት መጽሐፍ ነው ብዬ አስባለሁኝ። በዚህ አጻጻፍ ውስጥ ኢያሱ እንዴት አድርጎ የመሻገሩን፣ የመውሰዱን፣ መከፋፈሉን እና የማገልገሉን ሁኔታ በኢያሱ መጽሐፍ ውስጥ የምናያቸው ይሆናል። እንደውም ትምህርታችን ይሄ የሚሻገሩ የሚለውን ከምዕራፍ 1 እስከ ምዕራፍ 5 ይወስደዋል። የመውሰድ የሚለውን ደግሞ ከምዕራፍ 5 እስከ 12 ይወስደዋል። የመከፋፈሉን ደግሞ ርስት መከፋፈሉን ማለት ነው ከ13 እስከ 21 ይወስደዋል ምዕራፍ፣ እና ደግሞ አገልግሎት የሚለውን ከምዕራፍ 22 እስከ 24 ይወስደዋል። እና እንደዛ አድርጎ ነው በጠቅላላ መጽሐፉ የተከፋፈለው። ቅድም ያላገኘው ጥቅስ በዘዳግም 18:18 ላይ ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ ይልና ቃሌንም ይላል በአፉ አደርጋለሁኝ ይላል። ቃሌንም እግዚአብሔር ስለ ኢያሱ የተናገረው መልእክት ነው ማለት ነው። እንግዲህ ወደፊት ስንሄድ የኢያሱን አንደኛውን መጽሐፍ ስናነብ ጥያቄ የሚያነሱ ነገሮች፣ አንደኛው ጥያቄ ከሚያነሱት ነገሮች ምንድን ነው? ሁለት ተቃራኒ የሚመስሉ ነገሮች በምዕራፍ 1 በቁጥር 2 እና በቁጥር 3 ላይ ተጽፈዋል። አነባቸዋለሁ። ቁጥር 2 ምዕራፍ 1 ኢያሱ ላይ ምን ይላል? ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስ ተሻገሩ ይላል። ቁጥር 3 ደግሞ ምን ይላል? ለሙሴ እንደነገርኩት የእግራችሁን ጫማ የምትረግጠውን ቦታ ሁሉ ለእናንተ ሰጥቻችኋለሁ ይላል። እንግዲህ ምዕራፍ ቁጥር 2 ላይ ወደምሰጣችሁ ምድር ይላል። ቁጥር 3 ላይ ቦታውን የምትረግጡበትን ቦታ ሁሉ ሰጥቻችኋለሁ ይላል። እነዚህ ሁለቱ እንዴት ነው የምናገናኘው? ተቃራኒዎች አሉ ወይስ ሰጥቷቸዋል ወይስ ገና ሊሰጣቸው ነው የሚለውን ጥያቄ የሚያስነሳ አነጋገር ስለሆነ ያንን እንዴት ነው የምንመለከተው? ያ
እውነት ነው። እግዚአብሔር ማለት የእግዚአብሔር ትልቁ ዋናው ባህሪው የተናገረውን የሚፈጽም አምላክ ነው። ህዝቡ ደግሞ እግዚአብሔር ያለውን እንዳደረገ አድርጎ በእምነት የመቀበል ጉዳይ ነው። ብዙ ነገሮች እግዚአብሔር አደርጋለሁ ካለ አድርጓል። ኦልሬዲ ካፉ ቃል በወጣ ጊዜ ነገሮች ተፈጽመዋል። ነገር ግን ምንድነው እሱ ፊዚካሊ እነርሱ ሄደው በዛ ስፍራ ላይ ምድሪቱን መውረስ ነበረባቸው። የሚወርሱት እኮ እግዚአብሔር ስላለ ነው፣ ስለተናገራቸው ነው። በኢያሱም በሙሴም አመራሩ ስንመለከት ትልቁን ከፊት ሆኖ ሲመራቸው የነበረው እግዚአብሔር ነው። የመሪዎቹ ትልቁ ኃላፊነት ምንድን ነው? እግዚአብሔር የሚላቸውን እንዲያደርጉ ህዝቡን የመምራት ጉዳይ ነው። እግዚአብሔር ተናግሯል። የተናገረውን እንዳደረገ አድርገን ልንቀበል ያስፈልገናል። ያንን ከዚህ ስፍራ ላይ ልንማር ያስፈልገናል። እንግዲህ በዚህ ጉዳይ ላይ ስኬት እንዲሆን ካስፈለገ መሪዎች አሉ፣ እግዚአብሔር አለ፣ ህዝቡ አለ። እነዚህ ሶስቱ አብረው ነው የሚሰሩት። እግዚአብሔር ያደርጋል፣ መሪዎች ህዝቡን ጋይድ መመራት አለባቸው፣ ህዝቦች ደግሞ መታዘዝ አለባቸው። እግዚአብሔር የተናገረው ነገር እንዲፈጸም ሁል ጊዜ ኮንዲሽን አለ። እግዚአብሔር መጀመሪያ እኮ ህዝቡን ሲያወጣ በ40 ቀንና ሌሊት ለማስገባት ነው። ለምን 40 ዓመታት ፈጀባቸው? በዛን ሰዓት መግባት የሚችሉት እግዚአብሔር ያላቸውን ማድረግ ሲችሉ ነው። አሁንም ምንድነው እሱ ምንም እንኳን እግዚአብሔር ቢሰጣቸውም ነገር ግን ሁሉ ነገር በህዝቡ ላይ የተመሰረተ ነው። ማመን አለባቸው፣ መታዘዝ አለባቸው። መሪዎች ደግሞ እግዚአብሔር የሚላቸውን መስማት አለባቸው። የእግዚአብሔር ኃላፊነት አለ፣ የመሪዎች ኃላፊነት አለ፣ የህዝቡም ኃላፊነት አለ። ወደፊት እናየዋለን። ሌላው ቀርቶ ከገቡ እንኳን በኋላ አርፎ በዛ ምድር ላይ የጠላትን ምድር አስለቅቆ እግዚአብሔር ሲሰጣቸው ከገቡ በኋላ እንኳን ሊጸናላቸው የሚችለው ህዝቡ ለእግዚአብሔር ታማኝ ሆነው እስከ ቆዩ ድረስ ብቻ ነው። ለዚህ ምንድን ነው እግዚአብሔር የሆነ ነገር ይለናል፣ እንዳደረገ አድርገን ልንቀበለው እንችላለን። ነገር ግን በዛ ስፍራ ላይ የሚሆነው ነገር በእኛ እግዚአብሔርን በመታዘዛችን ወይም ደግሞ ባለመታዘዛችን የሚወሰን ይሆናል። እዚህ ላይ ታዲያ ጥያቄ ልጠይቅህ። ወደኛ ስናመጣው ወደኛ ስናወርደው ትምህርቱን ማለት ነው። በመጽሐፍ ቅዱስ ውስጥ ብዙ ቃል ኪዳኖች አሉ እግዚአብሔር የሰጠ። እኔ እንደውም በጣም ሁልጊዜ የሚጠቀሰው ቃል ኪዳን አለ። እሱም በዮሐንስ ምዕራፍ 7 ላይ ምዕራፍ 16 ወይ 17 ላይ ነው የሚገኘው። እሱም ምን ይላል? በስሜ ምንም ብትጠይቁ በስሜ ምንም ብትጠይቁ ይሰጣችኋል። ያ ቃል ኪዳን እና ብዙ ጊዜ ሰዎችን እንደ እምነት ብቻ አይኖርም፣ እግዚአብሔርን ከጠየቀው ይሰጣል። እንደውም አንዳንድ ጊዜ በሶሻል ሚዲያ ላይ የማያቸው የአገልግሎቶች አሉ። ቤተክርስቲያን ውስጥ ምንድን ነው የምትፈልጊው? G+1 ቤት ነው የምትፈልገው። ምንድን ነው የምትፈልጊው? ወደ ውጭ መሄድ ነው የምትፈልገው። እግዚአብሔር ሰጥሻል። እግዚአብሔር በስሜ የጠየቃችሁን እሰጣችኋለሁ ስላለ እንደዛ መውሰድ አለበት። ግን የሚባል ወይም ሁኔታዎች አሉ። ያንን እንዴት ነው ይሄንን የምንመለከት? መልካም። እንግዲህ እዚህ ስፍራ ላይ እንደምናየው ምንድነው እሱ በስሙ የምንጠይቀውን ሁሉ ማለት እንደ እግዚአብሔር ፈቃድ የሆነውን ነገር ማለት ነው። አንዳንድ ጊዜ እኮ ለእኛ የማይጠቅሙ በጣም ብዙ ነገሮች አሉ፣ የሚጠቅሙ የሚመስሉ። ያንን ሁሉ እግዚአብሔር አይሰጠንም።
ነገር ግን የእግዚአብሔር ትልቁ እይታ ምንድን ነው? ከምድራዊውም እውነት ነው። እግዚአብሔር በምድራዊ ነገር ይባርከናል፣ በሚያስፈልገን ነገር ይባርከናል፣ ይሰጠናል። የእግዚአብሔር ግን ትልቁ ቁጥር አንድ ዓላማ ምንድን ነው? እሱ የመንፈሳዊ ነገር ጉዳይ ነው። የመዳናችን ጉዳይ ነው። በመዳን ጉዳይ ላይ ወይም ደግሞ በተለያዩ በመንፈሳዊ ነገሮች ላይ እግዚአብሔርን ስንጠይቀው ለስሙ ክብር የሚሆነውን ሁሉ እግዚአብሔር ያደርጋል። ኦኬ። በምድራዊ ነገሮችስ አሁን የሰዎች ትልቁ ትኩረት የሳበው የዚህ ምድር ነገር እኮ ነው። እንዴ ብዙዎች እኮ ጌታን የማያውቁ ሀብታሞች ሰርተው በተለያየ ሚስ እኮ ንብረት ያተረፉ ሰዎች እኮ አሉ። የእኛ ትኩረታችንን ሊስበው የሚገባው የሰማይ ነገር ነው። በምድራዊ ነገርም እግዚአብሔር የሚያጎልብን ነገር ላይኖር ይችላል። ግን ቢጎድልም ትኩረታችንን በሰማያዊ ነገር ላይ እንድናደርግ ነው እግዚአብሔር የሚፈልገው። ያ ነው የሚለውጠን። ስለ መንፈሳዊ ነገር ስንጸልይ፣ ስለ ሰዎች መዳን ስንሰራ እይታችን ሰማያዊ ሲሆን እግዚአብሔርን ወደ መምሰል እንለወጣለን። ስለዚህ ይሄ የሚያስፈልገንን ነገር እግዚአብሔር ይሰጠናል። ግን የምንጸልይ ነገር ሁሉ እግዚአብሔር ይሰጠናል ማለት አይደለም። ምናልባት ይሄ ትንሽ ሰፋ ያለ ቢሆንም በዚህ ሰዓት ግን ማለት የምችለው ይህንን ነው። ስለ ቃል ኪዳን ስላወራን ስለ ኢያሱ ይሄን ነገር ከኛ ጋር ምክንያቱም የጠቀስኩት ጥያቄ ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ማናቸውም ነገር በስሜ ብትለምኑ አደርጋቸዋለሁ ይላል። ግን አንዳንድ ጊዜ የምንረሳው ነገር ምንድን ነው? ምዕራፍ 15 ላይ ቁጥር 15 ላይ ምዕራፍ 15 ቁጥር 15 ላይ ስንመለከት ደግሞ ቁጥር 7 ላይ በእኔ ብትኖሩ ይላል፣ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ያ ማለት ምንድን ነው? እንደ እግዚአብሔር አይነት አመለካከት ካለ እግዚአብሔር የሚፈልገውን ነገር እግዚአብሔር በሕይወታችን ሊሆን የሚፈልገውን ነገር ብንጠይቅ የኛ አስተሳሰብ ህይወታችን ግን ከእግዚአብሔር ፈቃድ ጋር ላይን መሆን አለበት የሚለውን ነገር ያስተምረኛል ብዬ ስለማስብ ወደሚቀጥለው ልሂድና ተስፍሽ ይህን ጥቅስ ኦፍኮርስ ብዙ ጊዜ ሰዎችም ይጠቅሱታል፣ ብዙም ሰባኪዎች ይጠቅሱታል። በኢያሱ ምዕራፍ 1 ከቁጥር 7 እስከ 9 ያለውን ስናነብ ምን ይላል? ከቁጥር 7 እስከ 9 ነገር ግን ይላል ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገውም በምትሄዱበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል እያለ ይቀጥላል። ለምንድን ነው ይህን ነገር እግዚአብሔር ደግሞ ተጽዕኖ እየሰጠበት አስምሮበት እያለፈው ያለው? ይሄ በርታ የሚለው ነገር ምን እንድናስብ ያደርገናል? ለምንድን ነው ለኢያሱስ እንደዛ አይነት መልእክት ደጋግሞ የተናገረው? እውነት ነው። እንግዲህ ይህንን ጉዞ እየመራ ያለው እግዚአብሔር ነው። ከባለፈው ክፍል ላይ ያልጠቀስነው ምንድን ነው? እስከ ዓለም ፍጻሜ ድረስ እግዚአብሔር ከእናንተ ጋር እሆናለሁ እንዳለው ተስፋ፣ ያ ተስፋ ዛሬም ለኛ ያለ ነው። እግዚአብሔር ከኢያሱ ጋር አለ። ስለዚህ በርታ የሚለው ምንድን ነው? ከፊቱ ያለ የሆነ የሚያስፈራ ህዝብ አለ። በስጋ ሲታይ የከነዓን ከተሞች ግንቦች የማይታለፉ ነው የሚመስሉ ሲታዩ። ህዝቡ ለጦርነት የተዘጋጀ ነው። እስራኤላውያኖች ደግሞ ዘላኖች ናቸው። የጦር መሳሪያ የላቸውም። ስለዚህ እግዚአብሔር ምንድን ነው እያላቸው ያለው? በስጋ ሲያዩት የማይቻል ነገር ነው። ወደፊት ስንሄድ እናያለን እንዴት አድርገው የኢያሪኮን ግንብ እንዳፈረሱ በእምነት ወደፊት እናየዋለን። ግን በጣም አስደናቂ ነው። ስለዚህ ኢያሱ ሌላው ቀርቶ ወዲያውኑ ያንን የዮርዳኖስን ወንዝ መሻገር ነበረበት እኮ። ከፊቱ አስፈሪ ነገር አለ። እንደውም በዛን ሰዓት ላይ እነሱ ሊሻገሩ ባሉበት ምንድነው ዮርዳኖስ እጅግ በጣም ሞልቶ ነበረ። እንዴት አድርጎ ነው የሚሻገረው? ግን ምንድነው እሱ እግዚአብሔር እያለው ያለው አይዞህ በርታ። የእግዚአብሔር አብሮነት ከእርሱ ጋር እንዳለ የሚያሳይ ነው።
ምክንያቱም ይሄ ለኢያሱ ድልን የሚሰጠው ትልቁ ምንድነው? እሱ የእግዚአብሔር አብሮነት ከሙሴ ጋር እንደነበርኩ እኔ ከአንተ ጋር እሆናለሁ። ሙሴን ድል የሰጠው እኮ የሙሴ ብቃት አይደለም፣ የእግዚአብሔር አብሮነት ነው፣ የእግዚአብሔር አመራር ነው። በእያንዳንዱ ነገር ቻሌንጅ ሙሴ ሲያጋጥመው ማንን ሄዶ የሚጠይቀው? እግዚአብሔርን ነው። እግዚአብሔር ቀጥታ ለሙሴ የሚያደርገውን ይነግረው ነበረ። ስለዚህ ለዛ አመራር ትልቁን ስኬት ወይም ቦታ የያዘው እግዚአብሔር ነው። አሁንም ኢያሱን ምን እያለው ነው? እኔ ከሙሴ ጋር እንዲሁም ከአንተ ጋር እሆናለሁ፣ አይዞ በርታ። እንግዲህ እግዚአብሔር አይዞ በርታ ካለ ምንድን ነው እሱ? እግዚአብሔር እንደ ቃሉ ነው እንዳልነው፣ እንደተናገረው የሚፈጽም አምላክ ነው። ጠላቶቹ አስፈሪዎች ናቸው፣ ከፊት ቻሌንጅ አለበት። እግዚአብሔር እያለ ያለው በርታ ነው። ምክንያቱም የሚያስፈራ ነገር ስላለ። ያ እንትኑን ትምህርታችንም ሲናገር ምንድነው የሚለው? ይህ የማደፋፈር ቃል ስለ ጦርነት ዝግጁነት ወይም ከጦርነት ስልቶች ጋር እየተገናኘው አልነበረም ይላል። ዋናው ግን ምንድነው? ለተሰጠው ቃል ኪዳን ታማኝ ስለመሆን ነው ይላል እና በተለየም እንግዲህ እኔ ሁልጊዜ ሰንበት ትምህርት ሳጠና ይሄ ነገር ለጊዜያችን አሁን ላለንበት ምን ያስተምረናል የሚለውን ነገር አያይዞ መመልከት በጣም አስፈላጊ ነው እና ለተሰጠን ቃል ኪዳን እኮ ለእግዚአብሔር ቃል ኪዳን እኮ መቆም እኮ ትልቅ ችግሮች ይፈጥራሉ በአንተ ላይ ማለት። ምክንያቱም ብዙ ተቃራኒዎች ሊመጡ ይችላሉ ታማኝ ሆነ ስትቆም እና ለምሳሌ አሁን ባለፈው በዘጸአት ላይ እንዳየው ሙሴ ምን ያህል ህዝቡ እየገፋው እንደነበረ ተመልክተን ነበረ። አሁንም ይሄ ሰንበት ትምህርት የሚናገረው ምንድን ነው? እስራኤል ከያህዌ ጋር የገባችውን ቃል ኪዳን ለሚገልጹ ለሙሴ መጽሐፍትና ለተለያዩ መጠይቆች ታማኝ ለመሆን ድፍረትና ጥንካሬ ያስፈልጋል ይላል። ምክንያቱም ሰዎች ሊቃወሙ ስለሚችሉ፣ ሰዎች ተስፋ ሊያስቆርጡ ስለሚችሉ፣ አንዳንድ ጊዜ ደግሞ ያመንከውን ነገር እንኳን እስከምትጠራጠር ድረስ የምትደርስበት ሁኔታዎች ሊፈጠሩ ይችላሉ። በዛ ውስጥ ግን ደፍረህ ቁም የሚለውንም ትምህርት ይሰጣል የሚለውን ሀሳብ ትምህርታችን ያካፍላልና በእኛ ጊዜ ስተስፍሽ አሁን በተለይ ለቤተክርስቲያን መሪዎች ምንድን ነው ይሄ ትምህርት የሚሰጠን? ከኢያሱ የህዝባችንን የምንመራውን ህዝብ ድምፅ ነው የምንሰማው ወይስ የእግዚአብሔር የሚነግረን ነገር ከህዝባችን ድምፅ ጋር ከተለየ ከህዝባችን ጎን ከመሆን ወይም የእግዚአብሔርን ቃል ከመበረዝ ይልቅ ባመንነው መቆም አለብን የሚለውን ነገርም ያስተምራል። ያ ደግሞ ትልቅ ቻሌንጅ ነው በአሁን ጊዜ እና ለዛም ድፍረት ያስፈልጋል የሚለውንም አብሮ ያመላክታል፣ የሚለውን አብሮ ያሳየኛል። ለእኔ የሚያመላክተኝ እሱ ነው። ግን በመጨረሻም ጥያቄው በመጨረሻ ላይ እንደውም የትምህርታችን ጥያቄ ላይ ምን ይላል? ዛሬ እኛን የገጠመን ወሳኙ ጥያቄ ኢያሱ ከገጠመው የተለየ አይደለም ይላል። ብዙ በማይወደድበት ወይም ለመታዘዝ በማይመችበት ጊዜ እንኳን የእግዚአብሔር ቃል ለሚናገረው ነገር ታማኝ መሆን የምንችለው እንዴት ነው የሚለውን ጥያቄ አስቀምጦልን የቀኑን ትምህርት ይዘጋልና ያም ጥያቄ ለኛ ይቀራልና እንዴት ነው ለእግዚአብሔር ቃል ታማኝ የምንሆን? በተለይ በመጨረሻ ዘመን የምንኖር ክርስቲያኖች የእግዚአብሔር ቃል ተበርዞ ተወርዶ ለሚቀርብልን ሰዎች የእግዚአብሔር ቃል ጆሮአችን ብቻ የሚፈልገው መስማት ለሚፈልግ ሰው የምናቀርብ ሰዎች እውነቱንስ እንዴት ነው የምናረገው? ለጆሮስ የማይመቸውን ነገር የሚለውን ሐሳብ አለ። አይደል ነው በዚህ ላይ ትንሽ የምጨምረው ነገር እውነት ነው። ትንሽ ልበል። እውነት ነው። ሰው የሚወደው ምንጊዜም ለአእምሮ የሚመችን ነገር፣ ለህይወታችን የሚመቸውን ነገር፣ ለምንኖረው ህይወት ለስጋው የሚመቸውን ነገር ወይም ደግሞ ለራሱ የሚመቸውን ነገር። ኦኬ ምን ማለት ነው? ትልቁ ነገር ያ ማለት ለየትኛውም ቢመችን
እንደ እግዚአብሔር ነው እንደ እግዚአብሔር ሐሳብ ነው ወይ የሚለውን ጥያቄ መጠየቅ አለብን። በተለይ ለመሪዎች ትልቁ ቻሌንጅ ምንድነው? እሱ ህዝቡ የሚፈልገው እነርሱ በሚፈልጉበት አቅጣጫ እንድትሄድ ነው። ያንን እግዚአብሔር ነገር የእግዚአብሔር ቃል ይፈቅዳል ወይ? ስለዚህ በዚህ ዘመን ነው የእግዚአብሔርን ህዝብ ለመምራት ከፊት የቆሙ ሰዎች ሊማሩት የሚገባው ትልቁ ትምህርት ምንድነው? እሱ አንደኛ እግዚአብሔር አብሯቸው እንዳለ ማመን፣ ሁለተኛ እግዚአብሔር የሚላቸውን ወይም ደግሞ ቃሉ የሚለውን በየትኛውም ሁኔታ ኮምፕሮማይዝ ሳያደርጉ ወይም ሳያመቻምቹ በጥበብ ለህዝቡ ማስተማር። እንግዲህ እግዚአብሔር ለመሪዎች ጥበብ ይስጥ ነው የሚባለው። ስለዚህ መሪዎች የትኛውንም ዋጋ ለመክፈል መዘጋጀት አለባቸው። ሁለት ነገር ደስ ማሰኘት አይቻልም። ወይ እግዚአብሔርን ደስ ማሰኘት ነው ወይም ሰው ደስ ማሰኘት ነው። በዚህ ፕሮሰሱ ሲታለፍ በጣም የሚገርመው እግዚአብሔር ሌሎች መሪዎችንም እንደ ኢያሱ ከሙሴ ስር ሆኖ እንደተነሳ አይነት ሰዎች ይነሳሉ። እኛ ግን ነገሮችን ስናመቻመች ነው የሚባለው ለኛም ለሌሎችም እንደሚመች አድርገን ስናቀርበው በቤተ ክርስቲያን በየትኛውም ነገር ላይ ለውጥን ማምጣት አንችልም። ለዚህ እግዚአብሔር ያለው ቃሉ ያለው ሁሉ ጊዜ ትክክል ነው። ከቃሉ አንጻር መወገን አለብን። እግዚአብሔር የሚለንን ማድረግ አለብን። ያንን ደግሞ ለህዝቡ ግልጽ በሆነ መልኩ ማስረዳት መቻል አለብን። ቻሌንጆች አሉብን። ቅድም እንዳልኩት እኛንም እግዚአብሔር በዚህ ዘመን ምንድነው እሱ በርቱ ነው የሚለን። ትልቁ ፈተናችን ምንድነው? የኤፌሶን መጽሐፍ ምዕራፍ 6 ላይ ሰንበት ትምህርታችን ይገልጸዋል። ምንድነው የሚለው? ያው ለኢያሱ ከፊቱ ቅድም እንዳልኩት አስቸጋሪ አስፈሪ የሆነ ህዝብ፣ በጦርነት የተካነ ግንቡ፣ የተለያየ ነገር አለ። እኛስ አለ ወይ? አዎ፣ ለረጅም ዓመታት ልምድ ያለው ዲያብሎስ አለ። የሐዋርያ ሥራ ምዕራፍ 6 ቁጥር 12 ላይ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ፣ ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካለ ከርኩሳን መናፍስት ሰራዊት ጋር ነው። ስለዚህ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ለእኛም ድልን ለማድረግ ለማሸነፍ ብቃታችን እግዚአብሔር ነው። ስንመለከት ዲያብሎስ ምንድን ነው? እሱ የብዙ ዓመት ልምድ ያለው ምናልባት በአእምሯችን ሊገዝፍ ይችላል፣ ግን ደግሞ የተሸነፈ ጠላት ነው። እኛ የእግዚአብሔርን የዕቃ ጦር ስንለብስ በዚህ ዘመን ላይ ብዙ የውሸት ትምህርቶች አሉ። ለምሳሌ ሴጣን ዲያብሎስ የሚያሰራጫቸው እንዴት ነው ያንን ለሌሎች መግለጽ የምንችለው? ቃሉን ማጥናት ስንችል ነው፣ ስንጸልይ ነው፣ ከእግዚአብሔር ጋር ኮኔክሽን ሲኖረን ነው። ስለዚህ የመሪ ትልቁ ብቃት የእርሱ ሳይሆን እግዚአብሔር የሚሰጠው ሲሆን እርሱ ደግሞ በእግዚአብሔር ቃል በጸሎት ከህዝቡ ጋር ፌሎሺፕ በማድረግ እግዚአብሔርን ማክበር ይኖርበታል የሚል ሀሳብ አለኝ። አመሰግናለሁ። በጣም አመሰግናለሁ። ወደ መጨረሻ ጥያቄ ልምጣ። ምዕራፍ 1 ከቁጥር 7 በጣም ደስ የሚል የሚያጽናና ቃል ኪዳን እግዚአብሔር ሲገባለት እናያለን። ነገር ግን ይላል ቁጥር 7 ምዕራፍ 1 ላይ የኢያሱ መጽሐፍ፣ ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈውን ሁሉ ብትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዛን ጊዜ መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነው። ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩልህ? እንዴት ልብ የሚያረካ ቃል ኪዳን! ግን ከነዚህ ከቁጥር 7 እስከ 9 ብቻ ባለው ትልቅ ስብከት ይወጣዋል። ምክንያቱም እያንዳንዱን ነገር እንደው ጠጋ ብለህ ስትመለከተው ብዙ የሚያነጋግሩ ነገሮች አሉ። ከዛ ውስጥ አንዱ የሚያነጋግረን እንግዲህ እግዚአብሔር ቃል ኪዳን ከገባለት በኋላ
ስለ ስኬታማነት ወይም ሰክሰስ ይሄን ብታደርግ እንደዚህ ይሆንልሃል የሚለውን ነገር በመጽሐፍ ቅዱስ ወይም በዚህ ትምህርታችን ላይ በምናጠናው ስኬታማ መሆን ምን ማለት ነው? ምን ትርጉም አለው? እኛ እንደምናስበው ያለ ስኬታማ ነው ወይስ ከኛ አስተሳሰብ ለየት ያለ ይህ ጥቅስ የሚነግርን ስኬታማነት አለ የሚለውን በዛ እንጀምርና የሚቀጥለውን እጠይቅሃለሁ። መልካም። እንግዲህ ስኬታማነት እኛ እንዴት ነው የምናስበው? ስኬታማ ሆነ ሲባል አንድ ሰው ባለጸጋ ሆነ ነው። በትምህርትም ከሆነ ጫፍ ደረሰ፣ በትምህርት ጫፍ መድረስ ነው። በሀብትም ከሆነ መበልጸግ ነው። እንግዲህ እኔ ሁሌ የማስበው ምንድነው እሱ በዚህ ዓለም ላይ ብዙ እንደዛ አይነት ሰዎች አሉ። በጣም የተማሩ በጣም ሳይንቲስቶች የሆኑ በሀብትም በጣም ሀብታም የሆኑ ነገር ግን እግዚአብሔርን የማያውቁ። ይሄ ከንቱነት ነው። እውነት ለማውራት ስኬት ሳይሆን ከንቱነት ነው። ለመንፈሳዊ ሰዎችስ እግዚአብሔርን ለሚወዱ ሰዎች ለክርስቲያኖችስ ሰክሰስ ማለት ምን ማለት ነው? ስኬታማነት ማለት በሀብት ብቻ ከመዘን ነው እኛ ከስረናል። በዚህ ምድር ነገር ከለካ። ምክንያቱም ፈጽሞ ስኬታማዎች አይደለንም። ሆኖም ያንን የማያጠቃልል ግን አይደለም ማለት እግዚአብሔር እስራኤላውያኖችን ሲመራቸው በመንፈሳዊ ነገር ስፒሪቹዋሊ፣ ፊዚካሊም፣ በስጋዊ ነገርም ማቴሪያልም ነው የባረካቸው እኮ። ከግብፅ እንኳን ሲወጡ እኮ ተባርከዋል። እንደውም ያንን ሁሉ ንብረት ይዘው ሲወጡ ተባርከዋል። ባዷቸውን አልወጡም እኮ። ለታቦቱ ስራ ያንን ሁሉ ስጦታ እኮ የሰጡት እኮ ስለተባረኩ እኮ ነው፣ እግዚአብሔር ስለሰጣቸው ነው። ግን ትኩረታችንን ምን ላይ እናድርግ የሚለውን ጥያቄ መጠየቅ አለብን ክርስቲያኖች። ትልቁ ስኬት በመንፈሳዊ ነገር የመባረክ ጉዳይ ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው ሰብአዊ ዘርን ለማዳን ነው። ትልቁ ሰክሰስ ጌታን ማወቅ ነው። በክርስቶስ ኢየሱስ የመዳን ጉዳይ ነው። ሌላውንስ እንደ ክርስቲያን የሚያስፈልገንን እግዚአብሔር ይሰጠናል። እግዚአብሔር ከፈለገ በሀብት ይባርከናል። አብርሃም ተባርኳል። በስጋዊ ነገር እግዚአብሔር ይባርከናል። ግን ከሁሉ የሚበልጠው መሰረታዊው ነገር ምንድን ነው ስንል በእግዚአብሔር ነገር በመንፈሳዊ ነገር መባረክ፣ እግዚአብሔርን ማወቅ፣ ከእርሱ ጋር ማደግ፣ ጌታን ማገልገል። ለእኔ ስኬት የምለው ይሄ ነው በዚህ ምድር ላይ ስኖር። ሌላው ሁለተኛ ነው። አዎ ይሄንን ስናደርግ እግዚአብሔር ታማኝ ነው፣ የሚያስፈልገንን ነገር ይሰጠናል እንደ ቃሉ። ለሌሎች በረከት እንድንሆንም እግዚአብሔር ሊባርከን ይችላል እኮ። ግን ስኬት የምንለው ትልቁ ነገር እግዚአብሔር በሀብትም ሲባርከን መረዳት ያለብን ነገር ክርስቲያኖች ምንድን ነው እሱ እግዚአብሔር የሰጠን ሀብትና በረከት ለእኛ እንድንጠቀመው እንደፈለግን እንድናደርገው ሳይሆን እግዚአብሔር እንድናስተዳድረው የሰጠን የእግዚአብሔር ነገር ነው በእኛ ላይ የተቀመጠው ማለት ነው። ምን ማለት ነው? እኛ ባላደራዎች ነን። ያም ቢሆን ሳጠቃልለው ምንድነው እሱ የስኬት ትልቁ ምንጭ በመንፈሳዊ ነገር መባረኩ ነው። ያ መሰረታዊ ነገር ነው። በቁሳዊ መንገድ መባረክ ትክክል አይደለም ማለት ሳይሆን ዋናው ግን አንተ እንዳልከው ዋናው መባረክ ስኬቱ የሚለው እንደውም ትምህርታችን ምን ይለዋል? በተፈጠረው ስኬት በእግዚአብሔር በተፈጠረው ዓለም መሰረት ላይ ከሚገኙና በሕግ ውስጥ ከተገለጹ መንፈሳዊ እሴቶችና መሮች ጋር እንደ መስማማት ሊታይ ይገባል ይላል። እግዚአብሔር አስተሳሰብ ጋር አንድ መሆን ያ ነው ትልቁ ስኬት። ምክንያቱም ምንድነው መጽሐፍ ቅዱስ የእግዚአብሔርን ጽድቅ መንግስትና ጽድቅ ፈልጉ መጀመሪያ ነው፣ ሌላ ሁሉ ይጨመርላቸዋል። መጀመሪያው ያ ነው ዋና ስኬት መሆን የሚገባው። ከዛ በኋላ የሚመጣው ቀሪ ነው፣ ምንም እንትን አይለው። ግን ከዚህ በኋላ ደግሞ አንድ የሚመጣ ጥያቄ አለ፣ ስለ እምነትና ስለ መታዘዝ።
እምነት እና መታዘዝ። አንዳንድ ጊዜ በአሁንም ጊዜ ትልቅ ጥያቄ ይሄ ሰፊ አርዕስት ነው፣ ግን እንደው ትምህርቱ ላይ ስለተጨመረ ሳነካው እንዳላልፍ ብዬ ነው። እምነት ካለኝ መታዘዝ አለብኝ ወይ? ወይስ የምታዘዘው ይሄን ካልታዘዝኩ ይሄ አላገኝም በሚል ነው? ወይም ካልታዘዝኩ እሞታለሁኝ የሚል ነው? ወይስ እምነት ካለ መታዘዝ አያስፈልግም? ሁለቱ አብረው ሊሄዱ ይችላሉ ወይ? ምን ማለት ነው? በእምነትና በመታዘዝ በኩል ያለው ግንኙነት ምንድን ነው? እውነት ነው። እንግዲህ ሐዋርያው ጳውሎስ በሮሜ 3:31 ላይ በእምነት ሕግን እንሻርን አይደለም ሕግን እናጸናለን እንጂ ይላል። እምነት ያላቸው እምነት እግዚአብሔርን ማመን ነው፣ በክርስቶስ ኢየሱስ መዳን ነው። እንግዲህ የዳኑ ሰዎች ያመኑ ሰዎች ለእግዚአብሔር የሚታዘዙ ናቸው። እነዚህ ደግሞ የጽድቅ ፍሬዎች ናቸው። እሺ፣ እንደዛ ከሆነ ማመን በራሱ በቂ ነው፣ ወይም ደግሞ ከዳን በኋላ ሌላውን ነገር ማድረግ አስፈላጊ አይደለም ብለን የምንጥላቸው ከሆነ የጽድቅ ፍሬያችን እንዴት ነው? አዎ በስጋ የምናደርጋቸው አይደሉም። ነገር ግን መንፈስ ቅዱስ በአማኝ ውስጥ ሆኖ የሚፈጽመው የጽድቅ ስራ አለ። ስለዚህ እግዚአብሔርን እናምናለን። ካመን በኋላ ደግሞ የቅድስና ኑሮ ያስፈልጋል። የቅድስና ኑሮ የሚባለው ይሄ የጽድቅ ፍሬ ነው። በሌላ አባባል የመንፈስ ፍሬ ገላትያ ምዕራፍ 5 ላይ እንዳለው ካመን በኋላ እንግዲህ እግዚአብሔር ለሚነን ነገሮች ታዛዦች መሆን አለብን። ብዙ ጊዜ የሚነሳ ምንድነው እሱ አይደለም፣ ከዚህ ጋር ተያይዞ ማለት ነው ሕግ ተሽሯል፣ የሚያስፈልግ ነገር አይደለም። እኛ በክርስቶስ ኢየሱስ አርነት ወጥተናል። እውነት ነው፣ አርነት ወጥተናል። አርነት የወጣ ሰው ይገድላል፣ ይሰርቃል፣ ያመነዝራል፣ በባልንጀራው ላይ ክፉ ነገርን ያስባል፣ ሰንበትን ይሽራል። እነዚህም ነገሮች ሁሉ ግን በአማኙ ሕይወት ውስጥ የሚያደርገው መንፈስ ቅዱስ ነው። የጽድቅ ፍሬዎች ናቸው። ይህንን ካላደረግኩኝ ይህን ካደረግኩኝ ብለን የሆነ ተጨንቀን ተጠበን የምንፈጽመው ነገር ሳይሆን መንፈስ ቅዱስ ፈቃደኛ ለሆኑ አማኞች በሕይወታቸው የሚፈጽማቸው የጽድቅ ፍሬዎች ናቸው። የጽድቅ ፍሬዎች እንደሆኑ ልንረዳ ያስፈልገናል። አለበለዛ ግን እርስ በርሱ ይጋጭብናል። በጣም ይህንን ትምህርት ሳጠና በጭንቅላቴ ውስጥ የመጣው ሰው ቢሆን ዘኬዎስ ነበር። ያቀራጭ ሰውዬ፣ ሰውን ሲያታልል የነበረ ሰውዬ፣ በራሱ ህብረተሰብ ውስጥ የተጠላ ሰውዬ፣ ክርስቶስ እዛ ቤት ሊገባ ሲል እንኳን እንዴት እዛ ቤት ገባ ተብሎ የተባለለት ሰውዬ ምን አለ? ክርስቶስ ከገባለት በኋላ እኔ ያለኝን ሁሉ እሰጣለሁ፣ ከ4 እጥፍ አድርጌ እከፍላለሁ። ለምንድን ነው እንደዛ ያለው ብዬ ሳስብ እግዚአብሔርን ፈርቶ ነው? መዳንን እንደዛ ስላደረኩ መዳን አገኛለሁ ብሎ ነው? አይደለም። የእግዚአብሔር ፍቅር ስለገባው ካለው ከክርስቶስ ካለው ፍቅር የተነሳ ይሄን ሁሉ አደርጋለሁ ብሎ በፍቅር ያደረገው ነገር ነው። ለዚህም ነው ክርስቶስ ቁጥር ምዕራፍ 19 ሉቃስ ላይ ቁጥር 9 ላይ ምን አለው? ኢየሱስም አለ እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ምክንያቱም ያረገው አረጋለሁ ያለው ነገር ከፍርሃት ለመዳን ያረገው ነገር ሳይሆን ስለዳነ ክርስቶስ ቤቱ ስለገባ አዲስ ሕይወት ስለሰጠው ለዛ ምላሽ የሚሆነው ይሄን ሁሉ እሰጣለሁ የሚል እምነትና መታዘዝም እንደዛ ነው። አሁን አንተ እንደገለጽከው ስናምን ክርስቶስ ሙሉ ለሙሉ ሞቶልኛል፣ ኃጢአቴን ከፍሎልኛል፣ በሱ ውስጥ ከኃጢአት ነፃ ሆኛለሁ፣ ከሞት ወደ ሕይወት ተሻግሬያለሁ ብለን የምናምን ከሆነ የነዛን ስራዎች እግዚአብሔር ያለኝን ለመዳን ሳይሆን ሕግን ለመጠበቅ ሳይሆን ስለ ዳንኩኝ የዳንኩ ስለሆነ በሕይወቴ ውስጥ አዲስ ነገርን የእግዚአብሔርን ባህሪ ማሳየት ስለሚገባኝ በፍቅር እግዚአብሔር የሚለኝን እታዘዛለሁ የሚለውን ትምህርት አብሮ የተማርኩ ስለሆነ በአንተ ባልከው ላይ እንደገና አስምሬ ለማሳለፍ ስለፈለግኩ ነው። ተስፈሽ
ሰዓታችን አልቋል። ተባረክልኝ። ጥሩ ውይይት ነበረን። ተስፋ አለኝ ተመልካቾቻችንም ከውይይታችን እንደተባረኩ እና በዚሁ የተከበራቸው ተመልካቾቻችን ሰዓታችን አለቀ። ጥሩ ውይይት ነበረ። እንቀጥል ብንል ብዙ እንነጋገር ነበር፣ ግን ተስፋ አለኝ ከኢያሱ መጽሐፍ መግቢያ ላይ እንግዲህ ጠቅላላ አድርገን የተመለከትነው መጽሐፉ እንዴት ትምህርት ውስጥ እንደሚገባ አጠቃላይ ሀሳቡን ነው ዛሬ የተመለከትነው። ከዛም እንደተማራችሁበት ተስፋ አለኝ። ጥያቄ ሀሳብ ካላችሁ ላኩልን። ለእናንተ ጥያቄዎች መልስ ለመስጠት ፈቃደኞች ነን። በሚቀጥለው ሳምንት ሁለተኛውን ክፍል እናቀርብላችኋለን። እስከዛው ድረስ የእግዚአብሔር ጸጋና ምሕረት ከእያንዳንዳችሁ ጋር ይሁን። ይህንን ውይይት ስንዘጋ ዶክተር ተስፋዬ በአጭር ጸሎት ይዘጋልናል። ጊዜውን ለሱ እሰጣለሁ። እግዚአብሔር አምላካችን ሆይ ስለነበረን ጊዜ ስምህ ይባረክ። በተለየ ሁኔታ አንተ ስለመራህን ይህንን የሚያደምጡ ሁሉ ጌታ ሆይ ካንተ የተነሳ የተባረኩ ይሁኑ። በተለያየ ስፍራ ቃልን የሚሰሙ የሚያደምጡ ሁሉ ጌታ ሆይ በሕይወታቸው የጽድቅ ፍሬ ያፈራ ዘንድ መንፈስ ቅዱስ በሕይወታቸው እንዲሰራ እንጋብዛለን። ስለነበረን ጊዜ ተመስገን። በጌታ በኢየሱስ ስም አሜን። አሜን፣ አሜን፣ አሜን።